ሁላችንም ባንድ ላይ እንዋሻለን እንዴ? መኖሯን አይቻለው እያልኩ ነው። እቺ ልጅ አመንካት? ይገርማል። ህይወት ደግሞ በአንድ በኩል እሷን ጎርታታለች። ቆይ የናቲ እስክጥረኛ ብትሆን እኛ ጠላት እንደሆነ ነግሯት ነበረ። ስትረዳ ነው ወደኛ የመጣችው። ኢቭን ስሙን ቀይሮ ተመስገን ብሎ ነው የነገራት። ለምን? ያው ቢታወቅ እንኳን ተመስገን ነው እንዲባል ነው። ይሄን ጭንቅላቱን ጥሩ ስራ ቢሰራበት ምን አለበት? ግድ የለም። አሁን ግን እኔ አሳምኛታለሁ። አሳድጋት ነው አባዬ። አደጋ ሲደርስባት 4 ዓመቷ ነው። እሷ ናት ያሳደገቻት። ቤተሰቧስ? ሞታለች ብለው ህፃኗን ፈጣሪ ጠበቃት። እሷ ግን ምንም አልሆነች። ወይ ጉድ! ስንት ሰዓት ነው በዚህ ታልፋለች የተባለው? አባዬ ሰዓቱን መቼ ነገሩን እንዴ? አይኑ ይበራል ሲባል ዛሬ እንዴት አድሬ እንደሚለው ሰውዬ እንዳትሆን ግንጃ ባይ። ይሄን ያክል አመሳና ያቆይተን የለ እንዴ? አዎ ፈልጌው ነበር። ደግሞ ያስ አልመጣም ነበር። ያ ማን ነው? ተመስገን ነው። ተመስገን ምን ሊያደርግ ይኖራል ብለህ ነው? የንግስት ልብ ሊሰርቅ ናቲ። በተደጋጋሚ ያወራን አይደል እንዴ? በቃ እሱ ከዚህ ውድድር ወጥቷል እንዴ? ቆይ እያዘናጋ ቢሆንስ? ምንም እያዘናጋ አይደለም። እሱ ጋር ምንም የተደበቀ ነገር የለም። ሁሉም ነገር ፊት ለፊት ነው። እርግጠኛ ሆነሽ ስለሱ ስታወሪ በጣም ነው የሚያበሳጨኝ። እንግዲህ ምንም ማድረግ አልችልም። ማወቁን ግን በደንብ አውቀዋለሁ። በቃ እኔ ልሂድ። ምን ሆነ ነው ዛሬ በጣም ተመላለስክ? ለምን እዚያ ቆየሁ? አንተም ደግሞ እንዳሉኝ እያጭበረበርከኝ ከሆነ ለማድረግ እየሞከርሽ ነው። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅቱ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ናቲ እንግዲህ በመጨረሻ ትሁትም ተጠራጠረችው። ምክንያቱም የአባዬ የቀድሞ ሚስት ሀብል ካለች ስጭን ስላት እጅግ በጣም ተጠራጠረች። ተመስገን ለአባዬ ስሜን እንኳን ቀይሮ ነገረው። ምናልባት ብያዝ እንኳን እሱ ነው ለማለት የኔን ስምነት የተጠቀመ በማለት ተናገረ እና ሁሉ ነገር አባዬ ግልጽ ነው። እሱ ልጅ በእጄ ሰበብ ይሆናል እገለዋለሁ ሲል መዛት ጀመረ። ሀይ አባዬ እሱ የሚያደርገው ነገር ግልጽ ነው፣ ግን አባዬ መጠንቀቅ አለብን ስልህ ይነግረዋል ማለት ነው ተመስገን። ነገር ግን እንግዲህ አባዬ የምፈልጋለች ፊት ለፊት አግኝቶ አወራ። ጸበል እንዳለች እና ነገ ወደ ቤት እንደሚሄዱ ጭምር ነግራ ምንም ነገር እንደማይፈጠርና እናቴ ላይ ምንም ችግር እንዲደርስ አልፈልግም፣ እንደ እናት እንደ ሁሉ ነገር ሆና ያሳደገችን ብቸኛ ወላጅ እናቴ ነች በማለት ትነግራታለች። እና አበባዬ ጥሩና መልካም ሰው ነች፣ በጭራሽ አንቺ አትጎጂም፣ አታስቢኝ፣ እባክሽን አገናኝም እያላት ነበር። እና እናቴ ከእናቱ ጋር እያወራ እማዬ ሀብሉንም ፈልጌ አገኛለሁ፣ እንደማገኝ አትጠራጠሪ፣ እና እዛ ነው ያሉት፣ ምንም ነገር ሀሳብ አይግባሽ እያላት ነበር። እንግዲህ እሱ በራሱ ቦታ ትሁትና አባዬን እያታለላቸው መሆኑን ራሱ አሳምኗል። ከእናቱ ጋር በመተባበር የማውን ነገር እያደረገ ነው ማለት ነው። ለማንኛውም እመጣለሁ እናቴ፣ በጭራሽ አታስቢ፣ ሁሉ ነገር ይስተካከላል ሲል ይነግራታል። እሷም እሺ በቃ ሁሉ ነገር እንደመስተካከል ተስፋ አድርጋለሁ ስትል ትነግረዋለች። እና ሀቢሉን እንደምንም ብላ አግኝተህ እዚህ እንድትመጣ ፈልጋለሁ ስትል ትነግረዋለች። ከዛ እሱም እሺ ይላል። ተመስገንም አባዬም ናቲ ምን እንደማያደርግ መገመት ያቅተናል፣ ስለዚህ መጠንቀቅ አለብን። እዚህ ፊት ለፊት እንዳጋጥም ያን ዋካባ ከመጣ እዚህ ካገኘን ጥሩ አይሆንም፣ ስለዚህ መሄድ አለብን ስንነግራት አባዬ እኔ ሳላገኝ ወዴትም አልሄድም አባዬ እመነኝ እንጂ አንድ ሰው ሁለት ሰው አይደለም፣ እኛ ሁላችን እንዴት እንዋሻለን? እኔም በአይኔ በብረቱ አይቻለሁ በማለት ይነግራል። እንግዲህ ናቲ በተደጋጋሚ ወደ ቤት እየመለሰ ቤቱን እየፈተሸ ሀብሉ ለማግኘት እየፈተሸ ነበር። ናቲ አልገባኝም፣ ምንድነው በተደጋጋሚ ተመለስክ? ምንድነው እየፈተሽክ እንደ ሌባ አይኖችን የሚቀላውጥ ምንድነው ብላ ጠየቀችው። እንዴት ትሁት ላንቺ ብዬ ነው የመጣሁት እንጂ ሌላ ምን ፈለጋ ልመጣ እችላለሁ ብለሽ ነው የመጣሁት? ላንቺ ብዬ ነው ሲል ይነግራታል። እና ታዲያ ምን እየፈለክ ነው? አይ ምንም እየፈለግኩ አይደለም፣ ብቻ ናፍቀሽኝ፣ ለዛ ነው ሰሞኑን ቶሎ እየናፈቅሽኝ፣ ለዚህ ነው እየመጣሁ ያለ ብሎ እሷን ለማታልና ለማሸት ሲሞክር ነበር። እና በቃ ቁጭ በል ስትለው አይ በቃ መሄድ አለብኝ
የማረገው ነገር አለኝ ብሎ እየሮጠ በተደጋጋሚ እዛ ተበላልሶ እየመጣ ነበር። አባዬ አሁን መሄድ አለብን፣ ያው ካፍን ልጅ ከመጣ ድጋሚ አንድ ላይ እንዳያገኘን በቃ አንተ ወደ ከተማ ተመለስና ተመልሰን እንመጣለን እያለ ስነግረው ነበር እና እሱም እሺ ይለዋል ማለት ነው። ስለዚህ አባዬ ከዚህ መሄድ አለብን ስል ይነግረዋል። ከዛ እሱም እሺ ብሎ ይስማማሉ። በቃ እንመለሳለን ብሎ ተያይዘው ለመሄድ ይወስናሉ ማለት ነው። ነገር ግን እንግዲህ ናቲን እገለዋለሁ አባዬ ግባ ስለው አይ አልገባም፣ ያን ከፍካሊ በኋላ ደስ አይለኝም። ስለዚህ አባዬ መሄድ አለብን፣ በቃ ነገ በተቀጣጠርንበት ሰዓት እንገናኛለን ስል ይነግረዋል። እሱም እሺ ብሎ ወደ ቤቱ አባዬ ይገባል። ትወቱ ተመስገን ሰፍ ብላ ስትጠብቀው ነበር እና አባዬ እንዴት ነው የሄድክበት ተሳካል? ስራዎችን ጨረስክ ብላ ጠየቀችው። አዎ ጨርሻለሁ፣ ሁሉ ነገር ጥሩ ነው ብሎ እየነገራት ነበር እና አባዬ እኔ የምልህ አባዬ ተመስገን ለምን አልገባም ታዲያ ብሎ አይ ምናልባት እኮ አንቺ ፊት ስለምትነሺ ለዛ ነው መግባት ያልፈለገ ብላ ነገረች። እኔ እኮ ስለሚያናድደኝ እንጂ እኮ ያ ነገር አይደለም አባዬ ስትል አይ ቢሆንም መግባት አልፈለገም ብሎ ሄደቱት ተመስገንን እየወደደች እንደሆነ አባዬ ልብ አለው እና ፈገግ ብሎ እንደሄደ ነገራት። እናቱትም በቃ ሁሉ ነገር ስለተስተካከለ ደስ ብሎኛል አባዬ እያለችው ነበር። አባዬ እንግዲህ ሄደ ቀድሞ ሚስት ፈለጋ ነበር። ተመስገን እንግዲህ የነበረበት ቦታ ሄዶ ልጅቷን ማስጠንቀቅ እየሞከረ ነበር እና ማንም አልመጣም ስለማንም አልመጣም ብሎ ትነግረዋለች እና አታስቢ ትምህርትሽም አሪፍ ትምህርት ገብተሽ ትቀጥያለሽ እያለ ሞራል እየሰጣት ነበር። እሷም ከአሪፍ ትምህርትና ያንጠኝ ልመለስ እንዳይሆንም ስትል ትነግረዋለች። እሱስ ልክ ነሽ እና አይ ከዚህ አንወጣም አንድ ለቀን እዚህ እንቆያለን ስትል ትነግረዋለች እና እሱም እሺ ይለዋታል። እና ማዘርደና ናቸው አይደለም የምትፈልጊ ነገር ካለ እኔ አንቺ ለመርዳት ዝግጁ ነኝ ብሎ እሷ ለማዛትና ማስፈራራት ትሞክር ነበር። እሷም ያው ከተመስገን ጋር ስላወራች ማንነቱም ስላወቀች እሺ ብላ በነገሮቹ ተስማማች ማለት ነው። እና አባዬ ምናምን ብላ እየወረደ ተመስገን እዚህ እኮ ቡና ፈላላችሁ ነበር እያለችው ነበር። አይ ተመስገን እዚህ መምጣት አልፈለገም፣ እዛ ካፌ እንገናኛለን ተባብለን ለዛ ነው ብላ ስትጠይቀው ነበር። እና አልመሸም እንደ አባዬ ስትል አይ አልመሸም ብሎ ናቲ ምን ናቲ በዚህ ሰዓት በሰላም ነው የመጣ ብሎ ጠየቀው። እና አባት ያለሁበት ቤት ነው እና ስነ ስርዓት በፈለግ ሰዓት መምጣት የለብህም ስል ይጨውበታል። እና ወይ እና ነገር አስከፋችሁማ ሄዳለሁ በቃ ይቅርታ አድርጉልኝ ብሎ ቤቱን እኔ ናፍቀሽኝ ቤቱ የናፈኩ መስሎኝ ቤቱን እኮ ነው እንጂ እኔ አይደለም ስታው ነበር ስትለው አይ በጭራሽ እንደዛ አይደለም ቤቱ ሳይሆን እዛ የነበረው ቤቱ ምናልባት መታደስ የሚፈልግ ከሆነ ብዬ እያየሁት ነው ስል አይ ምንም የሚታደስ ነገር የለም እባክህን እያለችው ነበር። እና አንድ ነገር ማድረግ እንዳለበት ተጋግማ ስታወራ ነበር። ለማንኛውም አሁን መሄድ አለብኝ ስትል ትነግረዋለች። እሱም እሺ ብሎ በቃ ይቅርታ አድርጉልኝ ብሎ መሄድ ይቀጥላል። ናቲ በተደጋጋሚ እዛ እየተመላለሰ እሱ ስፈልግ የነበረው ሀብሉን ለማግኘት ነበር በተደጋጋሚ እዛ ስመላለስ የነበረው ማለት ነው። እና በቃ ልሄድ ብሎ ይሄዳል ማለት ነው። እንግዲህ ተመስገን እዛ መምጣቱን ስላቆመ ትሁት ቅር ብሎት ደጋግማ ስታው ነበር። እና ናቲ በጠዋት ሄዶ ቤቱን እየፈተሸ እያለ ተመስገን አገኘው እና ሰላም ብሎ ሲገባ ተመስገን ቁምሳጥኑ ምኑን እየፈታተሸ ነበር። ቆይ ምን እየፈለክ ነበር ናቲ ስትለው አይ ምንም እየፈለኩ አይደለም እያለ ቡና ላፈላ እኮ ነው አባዬ አይ አንጠጣም እኔ መሄድ አለብኝ ብሎ አባዬ ረፍዶብኛል ስል እና ተመስገን አይ እኔም አልጠጣም መሄድ አለብኝ ብሎ ይላታል። እና ናቲም እኔ ቆያለሁ እኔ እጠጣለሁ ትሁት ይላታል። እና እንግዲህ ትሁት እንግዲህ ተመስገን ጣል ሳረጋት እንግዲህ ከሱ ፍቅር እያዛት ነው። ከሱ ጋር ማውራትና ከሱ ጋር ማሰብ ጀመራለች። ነገር ግን እሱ ፊት እየሰጣት አልነበረም። ምክንያቱም ፊት ነስቶበት ነበር። አባዬ በቃ አንተ የምትሄድ ከሆነ እኔም ስራ አለብኝ ወደዛ ድረስ ብዬ እመጣለሁ ብና ተያይዘው ይወጣሉ። እና ናቲ ግን ድርጊቱ በጣም ያሳፍር ነበር። ምክንያቱም ያንን የአንገት ሐብል ለማግኘት እየፈታተሸ ነበር። እና ምን እየፈለክ ነው ብላ ስጠይቀው አይ ምንም አንድ እንትን ነበር ላንቺ የአንገት ሐብል ገዝቼ እኮ ወድቆብኝ እሱን እየፈለኩ ነው ምናምን ብሎ ለኔ ሐብል ገዝታ ምናምን አለችው። እንደዛ ነገር እያላት አላገኘውም። በቃ መሄድ አለብኝ ትሁት ተመልሼ እመጣለሁ ብሎ ተመልሶ ሲመጣ እኔ ምንሽ ትሁት ብሎ የአባዬን የአንገት ሐብል ደጋግሞ ሲጠይቃት ነበር። እና የእሱን አይነት ላሰራልሽ ፈልጋለሁ የጥሩ መስታወሻ ስለሚሆን ምን አይነት እንደሆነ አሳይኝ እያላት ነበር። እሷም እሺ ብላ ትጠይቀዋለች። ነገር ግን እንግዲህ ትሁት ነቅታለች። ናቲ እያደረገ ያለው ነገር እጅግ በጣም መጠራጠር ጀመረች። ከህይወቷ ጋር እያወራች ነበር።
እና እየተፈጠረ ያለው ነገር ምንም አልተዋጠም። ተመስገን እንግዲህ እና እያባየን ቀድሞ የሚስፈልገው ቀጠለ። ናቲ ግን ትሁትን እንግዲህ እየተጫወተበት እንደሆነ እሷም ተረዳች። ምክንያቱም ደውሎ ሀብሉን እንደሚያገኝና ሁሉም ደውሎ ማንም እንዳልመጣ ሲነግራ ነበር እና ይስተካከላል ሁሉ ነገር ሀብሉን ደግሞ እንደምንም ብዬ አገኛታለሁ አለዛ ትሁትን ጠይቄ ታገኛለሁ ስል ያሳምናታል። እንደምንም ብላ ሀብሉን ማግኘት አለበት ትጠይቀዋለች። እሱም እሺ ብሎ ይጠይቃታል። ነገር ግን እንግዲህ እንደዛ ነገር ላሰራልሽ ፈልጌ ነበር ስትል እሱ እኮ የቆየ ነው ስትለው እሺ ምናምን ትለውና በመጀመሪያ ሀብሉን ቀይራው ትሰጣለች። ምክንያቱም ስፈልግ የነበረው እሱ ሌላ ነበረ፣ ነገር ግን አግኝተው ሌላ ይዘንም ነበር እና ይሄ ነው ማለት ነው። አይ ዘመናዊ ሆነብኝ ምናምን እያለ ታዲያ ካንተ ጋር ልሄድ ስትለው አይ ከኔ ጋር ምናምን እያለ ማስመሰልና የማውን ነገር ማውራት ጀመረ። አንድ ልብስ ገዛውልሽ ልብሱን ልጅ መለካት ብቻ ነው እያለ መቀበጣጠር ጀመረ። ነገር ግን እያስመሰለና ውሸቱን ነበር እንጂ ከልቡ አልነበረም። እንግዲህ ተመስገን ጠልታ እሱን ብቻ እንድትወድ ነበር የሱ ፍላጎት። ነገር ግን ትሁትን በመጨረሻ ነክታለች። ምክንያቱም ድርጊቱና እያታለላት ያለ እናም እያደረገ ያለ ነገር ምንም ደስ እንዳላላት ተገናዘበች። ምክንያቱም ያለ ነገር ደስ አላለም። ሀብሉን አግኝቻለሁ ብሎ በጣም ደስ ብሎት ነበር እና ስልክ ደውሎ ቤተክርስቲያን ጋር ሄዶ ሁሉ ነገር እንደሚያስተካክል ድርግት እየተናገረ ነበር። ሀብሉን አግኝቻለሁ አሁን እመጣለሁ አልቆይም እያለ ከእናቱ ጋር እያወራ ነበር። እሷም እሺ ብላ በጉጉት ስትጠብቀው ነበር። እንግዲህ ትሁት የሰጠችው ሀብል እውነተኛ ሳይሆን ውሸተኛ ሀብል ነበር እና ትክክለኛውን አልነበረም የሰጠችው። ምክንያቱም እሷም እየተጫወተባት እንደሆነ ናቲ እያታለላትና እየዋሻት እንደሆነ ተረዳች እና እንደጋጣሚ ተመስገን ደውሎ አቤት እንደሆኑና ከትክርታ እንደተመለሱም ስትነግረው ነበር። እዛም እንዳሉም ጭምር ተናገረች እና ስደውሉም ደጋግሞ እዛው እንዳለው ጭምር ስትነግር ነበር። እናም ያን ማድረግ እንዳለ የአባይ ቅድሞ ሚስቱ ጋር ቤት ድረስ ሄደ ማለት ነው እና ላገኛት እባክሽን ሊያትስል አይ ለ7 ቀን ማንንም ሰው ሰላም መተቃቀፍ ምንም ነገር ማድረግ አትችልም ትላለች። እባክሽን ብላትም አይ በጭራሽ እንደማይቻልበት ነገርም እባክሽን ብሎ ለመናት። ነገር ግን ምንም ማድረግ ስለማችል ጥቂት ቀናቶችን ጠብቆ እንደምታገኘው ትነግራቸዋለች። ነገር ግን ድንገት ተመስገን ደውሎ እዛ ናቲን ደውሎ ቤተክርስቲያን ሄዶ ሳጣቸው እጅግ በጣም ይበሳጭና በጭወት ስልክ ደውሎ ያናግራታል። እኔ ላይ እየተጫወተች ከሆነ እገልሻለሁ ጠብቀኝ እያለ ናቲ በንዴት እጅግ በጣም እየዛተና እየተበሳጨ ነበር እና ያን ስልክ ሳወራው ከነሱ ጋር ሳወራው እነሱ ቁጭ ብሎ እያዳመጡ ነበር እና በጣም ተበሳጭቶ ስለነበረው በጣም ፈራች እና እርሶ እዚህ ከየጥሩ አይመጣም እርሶ ሄዱና ቀስ ብሎ ይመለሱን። ነገር ግን አንተ እዚህ መቆየት አለብህ። ምክንያቱም እናቴን እንዳሳጣኝ አልፈልግም። እናቴን ይጎዳብኛል ስትል ትነግረዋለች። እና እንግዲህ ያንን ልጅ ድጋሜ ከዚህ ቤት ካጣዋት እገለዋለሁ ስትል ትዝተዋለች። እና አባዬም ተናዶ ናቲን እገለዋለሁ፣ ለዚህ ስራ እያንዳንዱ አስከፍላለሁ ሲል ይናደዳል። አባዬን እንግዲህ ቅድሞ ሚስቱን ፊት ለፊት ባይገናኝም መኖረን እርጋር ማረጋገጥ ፈልጋለሁ፣ ስለዚህ እባካችሁን አገናኙ ሲል ይጠይቅ ጀመረ። እሷም ይቅርታ አድርጉልኝ ለተወሰነ ጊዜ ምንም ነገር ማድረግ አንችልም፣ አባን ለ7 ቀን ማንም ጋር መገናኘት እንደሌለበት ተናግሯል ብሎ ተናገረው። እና እባክዎትን ይሄዱ፣ አሁን እዚህ መሆኑ ምንም አይጠቅሞቱም፣ ምክንያቱም እርሶን አግኝቶ ባላቀፉት ምንም በስም እንኳን አይችልም እኮ ብሎ ትነግሯለች። ተመስገን አባዬ አንተ ወደ ከተማ ተመለስ፣ እኔ ግን እዚህ ሆናለሁ፣ ያው እርኩስ ከመጣ ምን እንደሚፈጠር አላውቅም፣ ስለዚህ ለጊዜው እኔ እዚህ ቆያለሁ ሲል ናቲን እጅግ በጣም ተናዶ ተበሳጭቶ በሩን በኃይል እያንኳኳ ነበር። እና እንዳጋጣሚ ለሚበቱን በሩ ስከፍትለት ምን እያረግሽ ነው? እኔ ላይ እየተጫወትሽ ነው እንዴ? እገልሻለሁ ብሎ ያንቃታል። እና እባክህ ልቀቀኝ፣ አብዳህን እንዴ? ምን እያደረግክ ነው? በቃ ድንገት ነበር የመጣ ነው፣ ውጡ ስንል ቀጥታ መተና እዚህ እንዴት ሳትነግረኝ እንዴት ሳታሳውቀኝ ተመልሰሽ ትመጣላችሁ እዚህ በማለት እጅግ በጣም ይጮህና ይናደዳል። እናም ይበሳጫል ማለት ነው። አንተ እንደምታስበው አይደለም፣ እባክህ ተረጋጋ ብትሉም እገልሻለሁ እንዴ ብትደፍሪ ነው ሳትነግረኝ የወጣሽው ከዛ እያለ በግድ እያስጨነቃትና ጎሮሮና ቃት እገልሻለሁ እንዴ ብትደፍሪ ነው እያለ ሲጮህባት ነበር። ነገር ግን ተመስገን አጠገባቸው ስለነበረው ልኬሱን ድምፅ ሰማ ከጓሮው በቅልና እሱን ማጅራቱን ይመታዋል። እና እንዴት አንተም እዚህ ትሰራለህ?
አፈር ብላ አንተን ያረኩትን ነገር ሁሉ እንቅፋት እየሆንክብኝ ነው በማለት ይጮሃል። አባይም አልሄደም ነበረ። ፊት ለፊት ተጋፈጡ። ተመስገን ከኋላ መጥቶ ናቲን ያዘው ማለት ነው። እንግዲህ እገላለሁ በህይወትሽ ጣልቃ እንዳትገባ ብዬሽ ነበረ እኮ ስል ይነግሯታል። ናቲን ይደበድቧል ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።